ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል ከዜናዎቹ ጋር መቤቱ ነኛው አብራችሁኑ ነው ለሰላም መረጋገጥ የሚደረጉ ውይይቶች ውጤት እንዲያመጡ በጋራ መስራት እንደሚገባ በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት አስታወቀ በጎንደር ከተማ ለሰላም ዘብ እንቆማለን የልማት አርበኛም እንሆናለን በሚል መሪ ሐሳብ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ውይይት ተካሂዷል ደስታ ካሳ ተጨማሪ ያለው ለሰላም ዘብ እንቆማለን የልማት አርበኛ እንሆናለን በሚል መሪ ሐሳብ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በጎንደር ከተማ ውይይት ተካሂዷል። በውይይቱ በአማራ ክልል የተከሰተው የሰላም እጦት የህዝቡን ሀብትና ንብረት እያወደመ መቀጠሉ ተነስቷል። እየደረሰ ያለውን ውድመት ለማስቀረትና ዘላቂ ሰላም ለማስፈን የሃይማኖት አባቶች ሚናቸው መወጣት እንዳለባቸውም ተገልጿል። የውይይቱ ተሳታፊዎች አባቶችን መስማትና በመደማመጥ መምከር እንደሚገባ አንስተዋል። አብራራው ፀሐይ ከሳሙና ወርቀበሌ ድሮ አባቶቻችን እኮ እኛ ሳንደርስ ስናውቀው በህግ አምላክ ካሉ ሰንዘር ሚል የለም በሽማግሌ የገባ ሽማግሌ የወሰነበትን ይዞ ይመለሳል አሁን ግን ይህን የሚሰማ የለም በእውነት የሃይማኖት አባቶች ትልልቅ አዛውንቶች በዚህ ጉዳይ ብንመክርበት ብንወያይበት የተሻለ ይሆናል አማራ ክልል ላይ የሃይማኖት ተቋም ወይም ደግሞ የሃይማኖት አባቶች አሉ ብሎ ደፍሮ መናገር ይቻላል ሃይማኖትስ ምንድነው ሃይማኖት እኮ ደም የማይፋሰስ ህዝብ መፍጠር ነው የተሻለን ህዝብ አገሩን የሚወድ የሚከባበር ህዝብ የማይገዳደል ህዝብ መፍጠር ነው ከዚያ ውጭ እኮ ሌላ ታሪክ የለውም ዘማች አባት ናፉ ከበደ ነው ሙሉ ምረት ይሰጥ አልገባም ካለ ግን ሙላችን ዘምተን ነው ማጥፋት ያለብን እንጂ እኔ ሀል ሰው ሞተ በዚህ እኔ ሀል ሆነ ዝም ብለን እያዳመጥን ያለነ ይሄ መሆን የለበትም የሰላም እጦቱ ዘላቂ መፍትሄ እንዲያገኝ መንግስት የጸጥታ መዋቅሩን ሊፈትሽ እንደሚገባም የውይይቱ ተሳታፊዎች ጠቁመዋል ወዲያና ወዲህ የምንቀላውጥ በሁለት ባላ ላይ የምንረቅት ሰዎች ሃይ ቢባሉ ሁላችንም እፈር ብንል የተሻለ ነው መንግስት ውስጥ ያሉ ሰዎች ሁሉንም ማለት አይደለም ጸጥታ ውስጥ ያሉ ሰዎች አሉበት ግማሹ መሳሪያ ይሸጣል እናውቃለን እኮ ብዙ መረጃ ስላለ ማንም ለማን መናገር እንደምትችል ስለሚጠፋ በደልኛ ዝም ብለው መታምነው አካል ስላለ ከመንግስቱ ነው ጦር ጥይት የሚያቀብልኳል ማህበረሰቡ ለሰላምና መረጋጋት የበኩሉ እንዲወጣ የሃይማኖት አባቶችና የሀገር ሽማግሌዎች ሊሰሩ እንደሚገባ የገለጹት በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ ተስፋ መኮንን ጥፋትን በጋራ ማስቆም እንደሚገባ አስረድተዋል የተቆጣ ህዝብ መፈጠር አለበት አልተቆጣችሁም ህዝቡ እንዲቆጣ አላረጋችሁ ባዳራሽ ተገናኝተን መነጋገርና መለያየት ግብ አይደለም ሄደን ካላጠፋ ነው በየተራል እንትን ሊል ነው የተማረከን ሰው እኮ እየገደለ ነው ሀጁ የገባው ያው ነጣጥሎ እስኪጨርሰን ድረስ እኛን ለይቶ የሚመረና አይነት አስተሳሰብ ከሰው አምሮ ገና አልወጣም በየተራ የሚያደርገውን ያደርጋል ሆብለን ዘምተን እናጥፋው የሚለው አቋም ልክ ስለሆነ በተናጠል እየፈራን እየተኮረመም ከምናልቅ የሞት ከምንሞት ጥራት ያለው ሞት ለመሞት መዘጋጀት ያስፈልጋል ለሰላምና መረጋጋት እንቅፋት የሆኑ አሰራሮችን በማስተካከልና አመራሮችን በማረም ህጋዊ እርምጃ እየተወሰደ መሆኑን አቶ ተስፋ አብራርተዋል ከንፍሮ ጻዲቅ እንደሚባለው በመካከል ግን እርም የሌለው ሌባ ደግሞ ይኖራል ይሄ በአመራሩ አለ በጸጥታ መዋቅር አለ በህዝቡም ውስጥም አለ ሁሉ ባይባልም አለ ለይተን ታርጌት አድርገን ትግል እናደርግበታለን ኃላፊነት እናወርደዋለን እናባረዋለን ያባረርነው ማለት የፖለቲካ አመራር አለ የሚገርማቸው ቁጥሩ በጣም ብዙ ትግል እየተደረገበት ያለ ማለት የተጀመሩ የልማት ስራዎች እንዲቀጥሉ ሰላምን ማረጋገጥ እንደሚገባም በመድረኩ ተነስቷል በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ግብርና መምሪያ በ2018 በጀት ዓመት በመጀመሪያው ዙር የበጋ መስኖ ልማት ካቀደው ውስጥ 95% ማሳካቱን ገለጸ። በዘርፉ የተሰማሩ አርሶ አደሮች በበኩላቸው በመንግስት በኩል እየተደረገ ያለው ድጋፍ ተጠቃሚነታቸውን እንደሚያሳድግላቸው ተናግረዋል። አምሳሉ አሞኜ በጉዳዩ ላይ ተጨማሪ ዘገባ ይዟል። ሀገራት ከዝናብ ጥገኝነት የተላቀቀ ዘመናዊ የግብርና ልማትን ለማስፋፋት ከሚያደርጉት ጥረት መካከል የበጋ መስኖ ልማት አንዱ ነው። የመስኖ ስራ የዕለት ተዕለት ክትትል የሚጠይቅ በመሆኑ የመንግስት ድጋፍ ተጠናክሮ ሊቀጥል እንደሚገባ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የቃብትያ ሁመራ ወረዳ የራውያን ቀበሌ አርሶ አደሮች ተናግረዋል። በርቀት የሚሰራ ስራ አይደለም። የእርሻ ስራና የመስኖ ስራ ይለያያል። ይህ ቀን በቀን ክትትል ማድረግ አለበት። የሚያስፈልገው መድኃኒት የሚያስፈልገው ግብአት በሰዓቱ ካላመጣ የዛች አንድ ቀን ስተት ብዙ ጥቅም ሊያስጎድልብህ ይችላል። ቋሚ አትክልት ከሆነ አንደኛ እድሜ ልኩን እየጠቀመ ነው የሚኖር
አንተ በምንም ይሁን በምንም ልትጎዳ አትችልም። በቋሚ አትክልት ልማት መሰማራት ተጠቃሚነታቸው እንደሚያሳድገው የገለጹት አርሶ አደሮቹ መንግስት ላደረገላቸው የውሃ መሳቢያ ሞተር ድጎማ ምስጋና አቅርበዋል። አሁን በፊት ምን ነበረ መሰለ የኛ አንድ ሞተር ብቻ ነበር እና ያንን ሞተር አንድ የመበላሸት ባህሪ ከመጣው ቋሚ እንደመሆኑ መጠን የመጎዳት ባህሪ ያለው አትክልቱ ይሄን ካለ ግን ያንን እስከሚስተካከል ይሄኛው በሪዘርቭነት እንጠቀምበታለን እና በዚህ በኩል በጣም መንግስት ማመስገን እንፈልጋለን። እና ለወደፊቱ እንደምታየው አንዳንድ ያላለማነው ቦታ አለ። መንግስት ድጋፍ ካደረገልን ከዚህ የበለጠ በ3 በ4 እጥፍ ለማልማትኛ ዝግጁ ነን። በአንደኛው ዙር የበጋ መስኖ ልማት ከ6700 ሄክታር በላይ መሬት መልማቱን የዞኑ ግብርና መምሪያ የአትክልትና ፍራፍሬ የመስኖ ውሃ አጠቃቀም ቡድን መሪ አቶ እንዳልካቸው አስፋ አረጋግጠዋል። የክልሉ ግብርና ቢሮ የሚያደርገው ድጋፍ ተጠናክሮ መቀጠሉንም ገልጸዋል። በ2018 የመስኖ ልማት 7080 ሄክታር በላይ እናለማለን ብለን እንደቅድ ይዘን ነበር። ክንውናችን 6750 ኦልሞስት ወደ 95% አካባቢ በላይ የሚሆን በአንደኛ ዙር አልምተናል ማለት ነው። ወደ 5387 አካባቢ ተጠቃሚ አርሶ አደር አለን እንደ ዞን ማለት ነው። ክልሉ እየደገፈን ያለው የውሃ መሳቢያ ሞተር ነው ማለት ነው። 60 መንግስት ይሸፍነዋል፣ 40 ደግሞ ራሱ አርሶ አደሩ ይሸፍነዋል ማለት ነው። በ2018 የመስኖ ልማት ብቻ ወደ 66 የሚሆን የውሃ መሳቢያ ሞተር መጥቶልን ለወረዳዎች አሰራጭተናል ማለት ነው። የአርሶ አደሮችን ተጠቃሚነት ለማሳደግና በተለያዩ ምክንያቶች የሚያጋጥሙ የግብዓት አቅርቦት ችግሮችን ለመፍታት እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ አቶ በላይ መርሻ አስረድተዋል። ለግብዓት እጥረቱ ዘላቂ መፍትሄ የሚሆነው የማህበራትን አቅም ማሳደግ መሆኑንም አክለዋል። በአካባቢያችን ያሉት የመስኖ አልሚዎች ዘር እንዲያባዙና ያን ዘር ደግሞ ለተለያዩ ወጣቶች እንዲሰጥ በማድረግ ላይ ያለ የግብዓት አቅርቦት ያው እንደሚታወቀው የምናመጣው ከባህር ዳር ነው የሚመጣው። አንዳንድ ጊዜ ደግሞ ጎንደር ላይ ይሰጡ ነበር። ያም አጥጋቢ አይደለም። ምክንያቱም ማህበሮቹ የአቅም እጥረት ስላለባቸው እንደ ፍላጎታቸው ሊካፈል አልተቻለም። መንግስት ግን የተወሰነ ድጎማ ሰጥቷቸው በዛ ያገኙት ድጎማ ማዳበሪያ እያቀረቡ ይገኛሉ ማለት ነው። የአርሶ አደሩን ውጤታማነት ለማሳደግና የሚያጋጥሙ ችግሮችን ለመፍታት ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑ ተመላክቷል። በህፃናት ውልደት ላይ የሚከሰቱ ችግሮችን ቀድሞ ለመከላከል እናቶች ከእርግዝና በፊት የሕክምና ባለሙያዎችን ማማከርና አስፈላጊውን ንጥረ ነገር መውሰድ እንደሚገባቸው በጤና ሚኒስቴር የስፔሻሊቲና ተሃድሶ ዴስክ ኃላፊ ዶክተር ኤርሚያስ ሙላቱ ገለጹ። በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል በህፃናት ውልደት ላይ የሚፈጠሩ ችግሮችን ማከም የሚያስችል ማዕከል ለአገልግሎት ክፍት ሆኗል። ቃል ኪዳን ኃይሌ ተጨማሪውን ትነግረናለች። የጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ከሪች አናዘር ፋውንዴሽን ጋር በመተባበር የአፈጣጠር እንከን የገጠማቸውን ህጻናት ለማከም የሚረዳ የህጻናት ኒውሮሰርጀሪ ህክምናና ፊዚዮቴራፒ ማዕከል መርቆ ለአገልግሎት ክፍት አድርጓል። በጎንደር ዩኒቨርሲቲ የቀዶ ህክምና ክፍል የነርቭ ቀዶ ህክምና ረዳት ፕሮፌሰር ዶክተር ኢሳያስ አደፍርስ ማዕከሉ የአፈጣጠር እንከን የገጠማቸውን ህጻናት ለማከም የሚረዳ የህክምና መስጫዎችን የያዘ መሆኑን ተናግረዋል። ከሰርጀሪ በኋላ በሚኖር ክትትል ላይ የሽንት ቧንቧ ሰገራ ህክምና ክትትል እነኚህ እንዲቆጣጠሩና ሶሻሊ ኮንቲነንት እንዲሆኑ ብለን በእኛ ቋንቋ ወይም ደግሞ ለመኖር እንዳይከብዳቸው በዛ ደረጃ አንዳንዴ ይሄ ዲፌክቱ የዛን አይነት ችግር ስለሚፈጥር ያን ህክምና የምንሰጥበት ዲፌክቱ ተከታታይ ወይም እንከኑ ተከታታይ ህክምና ስለሚጀምር ህክምና የምንሰጥበት ክሊኒክ ነው። ከዛ ያለፈ ደግሞ ልጆቹ በተፈጥሮ የነርቭ እንከን ሲኖርባቸው የመንቀሳቀስ እንደ ልብ ከቦታ ቦታ መሄድ ችግር ስላላቸው ያንን የምናሻሽልበት የፊዚዮቴራፒ ሴንተር ነው። የጎንደር ከተማ አስተዳደር ጤና መምሪያ ኃላፊ ሰይድ የሻው መከላከል ላይ መስራት አበርክቶ ከፍ ያለ መሆኑን አንስተው በሀገሪቱ ከ1000 ህጻናት መካከል 20 ህጻናት የአፈጣጠር እንከን ሊገጥማቸው እንደሚችል ተናግረዋል። ከ1000 ህጻናት መካከል 20ዎቹ በዚህ ችግር ተጋላጭ ናቸው። እንደ ኢትዮጵያ በቅርብ በተጠኑ ጥናቶች የሚያመላክተው ኒውትሪሽናል አክቲቪቲ ጋር መሰራት ያለበት ስራ ባለመሰራቱ ምክንያት አንዱ ችግር ነው። እናቶችን እንክብካቤ በማድረግ ህብረተሰቡን ግንዛቤ በማስጨበጥ መከላከል የምንችላቸው በጣም ብዙ አይነት ምክንያቶች አሉና እነዛን ምክንያቶች በማጥበብ በኩል
እንደ ጎንደር ከተማ አስተዳደር ጤና መምሪያ ከፍተኛ የሆነ ስራ ለመስራት ጥረት እያደረግን ያለ ነው። እኛ የምንሰራቸውን ስራዎች እንደ ጎንደር ከተማ አልፎ የሚመጣውን ደግሞ ይሄ ማዕከል ተቋቁሞ በዚህ ደረጃ ሕክምና ለመስጠት ጥረት መደረጉ እጅግ በጣም የሚያበረታታ ነው። የሪች አናዘር ፋውንዴሽን ፕሮግራም ዳይሬክተር ዶክተር ማህደር ደጁ ከ4 ሚሊዮን ብር በላይ የሚያወጡ የሕክምና ቁሳቁሶችን እገዛ ማድረጋቸውን አስታውቀዋል። ጎሎ ያገኘነው የነበረውን ኢኩዊፕመንት ነው ወይ ደግሞ እቃ ነው ለህፃናቶቹ በትክክል ለነሱ ፊት የሚያደርግ በአገልግሎትም በከለርም ኢንትረስቲንግ የሆኑ የህክምና አጋዥ እቃዎችን ሰጥተናል። እነዚህ እቃዎች ውስጥ 33 እቃዎች ውስጥ ለህክምናም ለማገገምም ጠቃሚ የሆኑ እቃዎችን ዶኔት አድርገናል ወይ ደግሞ ሰጥተናል። እቃዎቹ አጠቃላይ ወደ $20,000 ነው ኮስት ያደረጉት። ሪኖቬሽኖቻችን ደግሞ ከ$5,000 በላይ ኮስት አድርገዋል። ከሪኖቬሽኑ እኩል ወይ ደግሞ ከህንፃው ግንባታ እኩል የአልትራሳውንድ ማሽንን ዶኔት አድርገናል። በጤና ሚኒስቴር የስፔሻሊቲና ተሃድሶ ዴስክ ኃላፊ ዶክተር ኤርሚያስ ሙላቱ በህፃናት ውልደት ላይ የሚፈጠሩ ችግሮችን የመከላከልና የማከም ስራ እየተከናወነ መሆኑን አስታውቀዋል። የከንፈርና የላንቃ መሰንጠቅ፣ የነርቭ ዘንግ ክፍተትና ከፍተኛ የፈሳሽ ክምችት ወደ ጭንቅላት፣ የአጥንትና ጡንቻ የምንለው ከዛ ውስጥ ደግሞ ትልቁን ቁጥር የሚይዘው ቆልማማ እግር፣ አእምሮ እድገት ውስንነትና ዳውን ሲንድሮም ጨምሮ ከነዚህ አራቱ ደግሞ ውጪ የሆኑትን አንድ ላይ ሌሎች ብለን የሰየምናቸው የሰርጀሪ አገልግሎትና አምስቱንም የአፈጣጠር ጋር ተያይዞ ያሉ ችግሮች ለመፍታት ጤና ሚኒስቴር በዘንድሮ በሶስቱም ፒላሮች የመከላከል የሕክምናና የማካተት ስራ ላይ ሰፊ ስራ ስንሰራ ቆይተናል። የአፈጣጠር እንከንን ቀድሞ ለመከላከል እናቶች ከእርግዝና 2 ወራት በፊት የሕክምና ባለሙያዎችን ማማከር ብሎም አስፈላጊውን ንጥረ ነገር መውሰድ እንደሚገባቸው ተገልጿል። የተወደዳችሁ ተመልካቾቻችን ለአብሮነታችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር እመቤቱ ነኝ አብራሽ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ።